ከባህር ጠለል በላይ 700 ሜትር ከፍታ ላይ የንፋስ ፍጥነቱ ከ200 ኪሎ ሜትር በሚበልጥበት በዚያ ኮረብታማ ስፍራ ላይ 1000 ቶን የሚመዝን እጅግ በጣም ጠንካራ ኮንክሪት የተፈጥሮን ሕግ ተገዳድሮ ቆሟል። የዚህን ታላቅ ሥራ ግርማ ለመረዳት ግን ወደ 1921ኛው ዓመተ ምህረት መመለስ መቻል አለብን። ብራዚል የነፃነቷን 100ኛ ዓመት የምታስመሰክርበትን ልዩ ምልክት ፈጠረች። ጉብጣው ተብሎ የሚጠራው የኮርቮዳ ተራራ ላይ ስትራቴጂካዊ አቀማመጡ ምክንያት ለሐውልቱ ተመራጭ ነበር። ይሁን እንጂ ለግንባታ እጅግ በጣም አስቸጋሪውና አደገኛው ቦታ እሱ ነበር። በዝናባማ ደን በተከበበ በአትላንቲክ ውቅያኖስ ማዕበል በሚደበደብ ነጠላ የድንጋይ ቋጥኝ ላይ እንደዚህ ያለ ግዙፍ ነገር መገንባት እብደት ይመስላል። መሐንዲስ ሄይተር ዳ ሲልቫ ኮስታ በንድፍ ውድድሩ በአርኪቴክቸሩን አሸነፈ። ነገር ግን የመጀመሪያው እቅዱ አሁን ከምናስበው ፈጽሞ የተለየ ነበር። እሱ መጀመሪያ ያሰበው ክርስቶስ መስቀልና የዓለምን ካርታ ሉል ይዞ እንዲቆም ነበር። ሆኖም ግን የቀረበበት ትችት ጠንካራ ነበር። በፌዝም ኳስ የያዘው ክርስቶስ ብለው ጠሩት። እምነት የሌላቸው ሰዎች ማለት ነው። ይህ የመጀመሪያ ውድቀትን ግን ሲልቫ ኮስታን ለበለጠ ጥበብ አነሳሳው። አርኪቴክቸሩ በኪነ ጥበብና በምህንድስና መካከል ያለውን ፍጹም ጥምረት መፈለግ ጀመረ። ውጤቱም አስገራሚ ነበር። ሐውልቱ ራሱ ግዙፍ መስቀል ሆኖ እንዲቀረጽ ተወሰነ። ይህ አዲሱ የአርት ዴኮ ዘይቤ ቀላል፣ ዘመናዊና ማራኪ ነበር። ነገር ግን አንድ ትልቅ የቴክኒክ ጥያቄ ተነሳ። እንዲህ ያለ የመስቀል ቅርጽ ያለው ሕንፃ ያን ሁሉ ኃይለኛ የጎንዮሽ ነፋስ እንዴት ተቋቁሞ ሊቆም ቻለ? በዛሬው ቪዲዮ እናያለን። እንግዲህ በሃያዎቹ ውስጥ ትልቁ አከራካሪ ጉዳይ የነበረው የግንባታው ጥሬ ዕቃ ምርጫ ነበር። እንደ አይፍል ታወር ለምሳሌ ፈረንሳይ እንዳለው ብዙዎች በብረት እንዲገነባ ቢመክሩም ሲልቫ የሚባለው አርኪቴክቸር ግን በወቅቱ ያልተለመደና አደገኛ የሚመስል ውሳኔ አሳለፈ። እሱም የተጠናከረ ኮንክሪት ነው። ብረት በባህር ዳርቻው ጨዋማ አየር ምክንያት በቀላሉ ሊሰበሰብ የማይችልና የጥገና ወጪ ሊጠይቅ እንደሚችል ተረዳ። ኮንክሪት ደግሞ የወደፊቱ ሰው ሰራሽ ድንጋይ ተብሎ ቢታመንም እስከዚያን ጊዜ ድረስ ግን እንደዚህ ያለ ውስብስብ ስራ በእንዲህ ያለ ከፍታ ላይ ተሰርቶ አያውቅም ነበር። የጥንካሬ ስሌቱን የሰራው ታዋቂው ፈረንሳዊ መሐንዲስ አልበርት ካኮት ነበር። ካኮት የሐውልቱን 1145 ቶን ክብደት ብቻ ሳይሆን ከሁሉ በላይ የአውሎ ንፋሱን ግፊት ማስላትና መቋቋም እንዴት እንደሚችል ማወቅ ነበረበት። ምክንያቱም የክርስቶስ የተዘረጉ እጆች እንደ ትልቅ የመርከብ ሽፋን ሸራ ነፋስን የመያዝ ባህሪ አላቸው። በከባድ አውሎ ነፋስ ወቅቱ በሐውልቱ ላይ የሚያርፈው ኃይለኛ እጅግ በጣም ከፍተኛ ነፋስ ነው። ኮንክሪቱ አስፈላጊውን ጥንካሬ ቢሰጥም ሌላ አስቸጋሪ ጥያቄ ይዞ ይነሳል። አየር ንብረቱ በየደቂቃው በሚቀያየርበት በዚያ የተራራ ጫፍ ላይ ኮንክሪቱን ያለምንም እንከንና የአየር አረፋ በወጥነት እንዴት መስራት ይቻላል? በብራዚል የድንጋዮች ጥናት ሲካሄድ የሐውልቱ ስነ ጥበባዊ ነፍስ ደግሞ በፓሪስ እየተቀረጸ ነበር። ሲልቫ ኮስታ ለኮንክሪቱ ውበትና ሕይወት ለመስጠት የታላቅ አርቲስት እጅ እንደሚያስፈልግ ስላመነ ፖል ላንዶስኪን መረጠ። ከዛም በኋላ ላንዶስኪ የተባለው ግለሰብ ስራውን የጀመረው በብራዚል ሳይሆን በፓሪስ በሚገኘው ስቱዲዮ ውስጥ ነው። ስራው ስቱዲዮ ተጀመረ ማለት ነው። በዚያም የሐውልቱን ራስና እጆች በትክክለኛ መጠናቸው ከፕላስተር ቀረጸ። ከዛ በኋላ ራሱ ብቻ 3 ሜትር ከ75 ሴንቲሜትር ቁመት ሲኖረው እጆቹ ደግሞ 3 ሜትር ከ20 ሴንቲሜትር ይረዝማሉ። እንግዲህ ይህ የግለሰቡ ርዝማኔ ነው፣ ወደ ላይና ወደ ጎን ማለት ነው። ስለዚህ እነዚህ በክፍልፋይ የተቀረጹት ቅርጾች በደርዘን የሚቆጠሩ ሳጥኖች ተጭነው ወደ ሪዮ ዲ ጄኔሪዮ ወደ ብራዚል ተላኩ። እዚያም እንደደረሱ ቅርጾቹ በግንባታ ቦታ ላይ በቀጥታ በተጠናከረ ኮንክሪት ተሞሉ። ይህ በወቅቱ በታሪክ የታየ ትልቁ የህንፃ እንቆቅልሽ ወይም ደግሞ ፐዝል ነበር። እያንዳንዱ ቁጥር የተሰጠው ቁራጭ ከውስጠኛው የብረት ማዕቀፍ ጋር ሚሊሜትር ሳይሳሳት በትክክል መግጠም ነበር። በሐውልቱ ግርጌ ላይ የሚፈጠር ጥቃቅን ስህተት አናት ላይ ሲደርስ የሜትሮች መዛባትን ሊያስከትል ይችል ነበር። እስኪ ወደ 1926 የግንባታ ሂደት በምናባችን እንመለስ። በወቅቱ ወደ ተራራው አናት የሚወስድ ምንም አይነት የተሰራ መንገድ አልነበረም። ብቸኛው የመገናኛ ዘዴ በ19ኛው ክፍለ ዘመን መገባደጃ ላይ የተገነባው ያረጀና ጠብ የባቡር መስመር ነው። ለግንባታ የሚያስፈልግ እያንዳንዱ ግራም ግብዓት፣ አሸዋው፣ ሲሚንቶ፣ ውሃው
የማስያ ቁሳቁሶች እንዲሁም ከፓሪስ የመጡት የፕላስቲክ ቅርጾች በሙሉ በእነዚያ ትናንሽ ፍርጎች ተጭነው ተራራውን መውጣት ነበረባቸው። በተራራው አናት ላይ ያለው እጅግ ቦታም ጠባብ ከመሆኑ የተነሳ ብዙ ቁሳቁሶች አከማችቶ ማስቀመጥ አይቻልም ነበር። ስለዚህ ግንባታው እንደ ሰዓት የሰከነ ቅንጅት ጠይቅ ነበር። ጠዋት የመጣው ቁሳቁስ መዝገብ ሳይዝ እስከ ምሽቱ ድረስ ተገጣጥሞ ወይም ተቦክቶ ማለቅ ነበረበት። ስለዚህ ሰራተኞቹም ከሰው ተለይተው በዚያ አናት ላይ ይኖሩ ነበር። አብዛኛውን ጊዜ ደግሞ በደመና ይከበቡ ነበር። የግንባታው ማስያው ይንሸራተትና እርስ በርስ ለመታየት እንኳን ይቸገሩ ነበር ጫፍ ላይ ያሉ። በዚያ ዘመን ምንም አይነት ዘመናዊ የደህንነት መጠበቂያ አልባሳት ባልነበሩበትና ግንባታው እጅግ በጣም አደገኛ በነበረበት ሁኔታ በ9 ዓመታት የግንባታ ጊዜ ውስጥ አንድም ሰው ለሞት አልተዳረገም። ያም እንደ ተአምር የሚቆጠር ታላቅ የጥንቃቄ ስኬት ነው። እንግዲህ ብዙዎቻችን ክርስቶስን እንደ አንድ ሙሉ ድንጋይ እናየዋለን። ነገር ግን በምህንድስናው ስሌት በውስጡ 12 ፎቅ ያለው ባዶ ህንፃ ነው። ውስጡን ብንመለከት የሐውልቱ ክብደት ተሸክመው በቀጥታ ወደ ተራራው የግራናይት ቋጥኝ የሚያወርዱ የተሳሰሩ ምሰሶዎችና ሰረገላዎችን እናገኛለን። በሐውልቱ ውስጥ ካለው ደረጃ ጋር ከእግሩ እስከ እጆቹና ራሱ ድረስ መውጣት ይቻላል። ኮሪደሮቹ ጠባብና አጣብቂ ናቸው። በአራተኛው ፎቅ ላይ ማለትም በደረት አካባቢ የዚህ ታላቅ ፕሮጀክት የልብ ትርታ የሚገኝበት ቦታ አለ። ሲልቫ ኮስታ እጅግ ጥንቁቅ ከመሆኑ የተነሳ በሐውልቱ ውስጠኛና ውጫዊ ክፍል ላይ ልብ ቅርጽ ያለው ምልክት እንዲቀረጽ አድርጓል። ይህ ምልክት ከመሬት ሆኖ ለሚያይ ሰው አይታይም። ይህ መሐንዲሱ ለወደፊቱ ትውልድ መሐንዲሶች ጥሎት ያለፈው ምስጢራዊ አሻራ ነው ተብሎ ይገመታል። እንግዲህ የተገነባው ኮንክሪት ጠንካራ ቢሆንም በቀዳዳዎቹ ውስጥ አየርና ውሃ ስለሚያስገባ ከጊዜ ብዛት ሊሰነጣጠቅ ይችላል የሚል ግምት አለ። ሲልቫ ኮስታ የሚባለው እንግዲህ አርኪቴክት ግን ለዘላለም ሊቆይ የሚችል የሐውልት ልብስ ወይም ደግሞ ሽፋን ይፈልግ ነበር። መልሱም ሳሙና ድንጋይ ወይም ደግሞ ሶፕስቶን በሚባለው ድንቅ የተፈጥሮ ድንጋይ ውስጥ አገኘ። ይህ ድንጋይ የሚገርም ባህሪ ያለው፣ ድንጋዩ ከመሬት ሲወጣ እንደ ኖራ ለስላሳ ነው። አንዴ አየርና ፀሐይ ካገኘው በኋላ ግን እንደ ብረት እየጠነከረ ይሄዳል። በጭራሽ ውሃንም አያሳልፍም። ነገር ግን እንደዚህ ያለውን የተወሳሰበና የተጠማዘዘ ቅርጽ በድንጋይ መሸፈን እንዴት ይቻላል የሚለው ጥያቄ ከባድ ጥያቄ ነበር። መፍትሄው ጥቃቅን ጥንቃቄ የተሞላበት የምህንድስና ጥበብ ይጠይቅ ነበር። ድንጋዩ በ6 ሚሊዮን ትናንሽ 3 ማዕዘን ቅርጾች ተቆረጠ። ከዚያም እነዚህም በሚሊዮን የሚቆጠሩ ድንጋዮች በሐውልቱ ላይ አንድ በአንድ መለጠፍ የማይታሰብ ስራ ነበር። ስለዚህ ሲልቫ ኮስታ የሪዮ ደብሮችንና ምዕመናንን አስተባበረ። በሺዎች የሚቆጠሩ ሴቶች ድንጋዮችን በጨርቅ ወረቀት ላይ እያጣበቁ አዘጋጁ። ከዛ በኋላ እነዚህም በድንጋይ የተሸፈኑ ወረቀቶች ወደ ተራራው አናት ላይ ከወሰዱ በኋላ ልክ እንደ ግድግዳ ወረቀት ወይ ደግሞ ዋልፔፐር እርጥበት በሆነ ኮንክሪት ላይ ተለጠፉ። ብዙዎቹ ሴቶች በዚያ ትናንሽ ድንጋዮች ጀርባ ላይ የባሎቻቸውን የልጆቻቸውን ስም ወይም ደግሞ የልባቸውን ምስጢራዊ ምኞት ጽፈውባቸዋል። ስለዚህ የክርስቶስ ሐውልት ዝም ብሎ ግራጫ ቀለም አይደለም። በሚሊዮን የሚቆጠሩ የድንጋይ ቁርጥራጮች እንደ ሰው ቆዳ ተሸፍነው በቀን ውስጥ እንደ ፀሐዩ አቀማመጥ የተለያየ ብርሃን እያንጸባረቀ ውስጠኛው የብረት አጽም ከጫካው እርጥበት ይጠብቃል። በአንድ ገለልተኛ ተራራ ጫፍ ላይ ረጅሙ ህንፃ ሆኖ መቆም ሁልጊዜም ለመብረቅ ኢላማ መሆን ማለት ነው። እንግዲህ በዝናብ ወራት የኮርኮቫዶ ተራራ እጅግ በጣም ኃይለኛ የመብረቅ መውረጃ ማዕከል ይሆናል። መብረቅ ሲመታው ሐውልቱ እንዳይፈራረስ እጅግ የላቀ መከላከያ ተገጥሞለታል። የሐውልቱ ውስጣዊ አጽም ሙሉ በሙሉ መብረቅን መሬት የማውረድ አቅም አለው። የመብረቅ መሳቢያዎቹም በሐውልቱ ራስና ጣቶች ላይ ተደብቀው ተገጥመዋል። ይህ ስርዓት መብረቁን ተቀብሎ በውስጠኛው የብረት ማዕቀፍ በኩል በቀጥታ ወደ ተራራው ቋጥኝ ያወርደዋል። ይሁን እንጂ የሐሩሩ ክልል መብረቅ ኃይል እጅግ በጣም ከፍተኛ ከመሆኑ የተነሳ አንዳንዴ ሽፋን ሊያፈራርሰው ይችላል። ለምሳሌ በ2014 ዓ.ም በደረሰ ኃይለኛ የመብረቅ አደጋ የሐውልቱ ቀኝ አውራ ጣት ተሰብሮ ነበር። የጥገና ስራው ደግሞ እጅግ በጣም አስፈሪ ነው። ፕሮፌሽናል ተራራ ወጪ የሆኑ ሰራተኞች ከሐውልቱ ራስ ላይ በገመድ ተንጠልጥለው እስከ ተዘረጉት እጆች ጫፍ ድረስ በባዶ አየር በመጓዝ ጥገናው ማከናወን መቻል አለባቸው። የሚጠቀሙትም ድንጋይ ልክ በ1930ዎቹ እንደነበረው አይነት እንዲሆን ገና ከጥንቱ ለጥገና ተብሎ ከተቀመጠው ድንጋይ ላይ ነው የሚወሰደው።
እንግዲህ ጥቅምት 12 ቀን 1931 ዓ.ም መብራቶቹ ለመጀመሪያ ጊዜ ሲበሩ ዓለም ያየው የጥበብና የምህንድስና ፍጹም ውህደት ነበር። የክርስቶስ ደጋፊ ወይ ደግሞ ክራይስት ዘ ሪዲመር በነፋስ በከፍታና በጊዜ ላይ የተቀናጀው ድል ነው። ይህ 1000 ቶን የሚመዝነው ግዙፍ አካል በውስጡ ባለው ረቂቅ ስሌትና ጥንቃቄ ምክንያት እንደ ላባ ቀሎ ይታያል። ይህ ዝም ብሎ መታሰቢያ ብቻ አይደለም። የ9 ዓመታት የከባድ ስሌት በሚሊዮን የሚቆጠሩ በእጆች የተለጠፉ ድንጋዮችና የማይታሰበውን የማሳካት ራዕይ ውጤት እንጂ ሌላ ጊዜ ይህንን ሐውልት ስታዩ ከዛ ከድንጋይ ቆዳ በታች የዘመናዊ ስነ ህንፃ ህግጋትን የቀየረ የኮንክሪት ልብ እንደሚመታ ያስታውሳሉ። እንግዲህ ምህንድስና ቁጥሮች ብቻ አይደለም፣ ወደ ላይ የመጥቆርና የማለም ድፍረት እንጂ። የዚህ አይነት ጥልቅ የምህንድስና ታሪኮችን ከወደዱ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለነበረን ቆይታ አመሰግናለሁ። በቀጣይ ቪዲዮ በኔዘርላንድ የሚገኙ ከተሞችን ቭሎግ ሰራሉ፣ ዶክመንተሪ ቭሎግ ሰራሉ። ስለዚህ ይህን ቪዲዮ ለቤተሰብ ለምትወዱት ሰው ለጓደኞቻችሁ ሼር በማድረግ እናንተም ሰብስክራይብ በማድረግ እንዲያበረታቱ ጥሬን አቀርባለሁ። አመሰግናለሁ።